ግንኙነት ባደርግ ምንድነው የሚጠቅመው? ልጅ ካልወለድኩ ምን ይሰራልኛል? ብሩክ በቃ ይሄም ይስተካከላል። ይኸውልህ ሕክምና የሚገኝበት ቦታ ሁሉ እንሄዳለን። አይ ይሄኛው አይስተካከልም። የዘር ፍሬ ማምረትም አልችልም። ይሄኛው በፍጹም ሊስተካከል አይችልም ነው አይለኝ። የሰው ስጋ ስንቱን ክፋት ሸፍኗል። ባካችሁ አቤት ክፋት፣ አቤት ማስመሰል። እኔ መድበል አንቺን ያልሰራሁልሽ እንደሆነ እናቴ ወንድ አልወለደችም እኮ። ያው ፈርቼሽ ነው እንጂ ፈርቼ ማለት አለ አይደል? ያው ወንድ ልጅ ነኝ። እድሜ ቢደርስም ለሴቶች ትንሽ። አረ መድብል አትፍራ፣ ችግር የለውም። ምንድነው እሱ ንገረኝ። የምር ልንገርሽ? አዎ ንገረኝ። ምንድነው? እኔ እኮ ፈርቼሽ ነው እንጂ ክፍሌ ስትገቢ ደስ አይለኝም። ነፃነቴን ነው የምትሳጭኝ። ዓለም ይህንን ገንዘብ የሰጠችኝ ብሩክ እንዳልቱ ትዳሩን እንድበጠብጥ ንገር። ዓለም ጠላቱ ናት። አንቺ ነሽ ጠላቱ። እኔ ነግሬሻለሁ። በቃ አንቺ ውስጥ የሆነ እኔ የምወዳት አይነት ሴት አለች። ከምር ነው የምታወራው? እኔ እኮ ያመንኩ አይደለም። አዎ ከምሬ ነው። እኔ ይህን ነገር ማመን ይከብደኛል። ትክክል ነሽ። ማመንም አይለብሽም። ይሄ ደግሞ ምን ማለት ነው? ዓለም ቆንጆ ነሽ፣ ግን እኔ የምፈልጋት አይነት ሴት አይደለሽ። የኔ ምርጫ አይነት ሴት አይደለሽ። ዓለም ግን ምን እንደሆንክ መጀመሪያ ንገረኝ። ከዚህ በኋላ እስከ ወዳኛው ልጅ መውለድ አልችልም። ዶክተሮቹ ማረጋገጫ ሰጥተው ግንኙነት ማድረግ ትችላለህ፣ ግን ደግሞ የዘር ፍሬ መክኗል። ከዚህ በኋላ ልጅ መውለድ አልችልም ማለት ነው። ቅድስት ትልቁ ጉጉቷ የነበረው ብሩክን አግብታ ወንድ ልጅ መውለድ ነበር ማለት ነው። አሁን ደግሞ ብሩክ በነገራት ነገር እሷን በጣም ደንግጣለች። ግንኙነት ማድረግ ትችላለህ፣ ግን ደግሞ ልጅ መውለድ አትችልም የሚለው ነገር እሷንም ብሩክንም በጣም አስደንግጧቸዋል ማለት ነው። ጥያቄው ግን እዚህ ጋር ቅድስት አሁን ላይ ብሩክ የጠየቃትን ነገር ታደርጋለች የሚለው ነገር ነው ማለት ነው። ብሩክ እዛ ጋር ቅድስት እሱን ትታ የራሷን ሕይወት ከሌላ ሰው ጋር እንድትመሰርት እየነገራት ነውና ቅድስት ብሩክን ተወደዋለች፣ ታፈቅረዋለች። ግን ደግሞ አሁን ላይ ብሩክ መውለድ አይችልም የሚለውን ነገር አስባ እሱን ጥላ ትሄዳለች የሚለው ነገር ትልቅ ጥያቄ ነው ማለት ነው። በእርግጥ መጀመሪያ ላይ ብሩክ ግንኙነት ራሱ ማድረግ አይችልም የሚለው ነገር ተነግሮት ነበር። ግን ደግሞ ይሄንን ለውጥ ራሱ ሊያይ የቻለው ሕክምናውን በመከታተሉ ነውና ምናልባትም ይሄኛውን በሕክምና ሊመለስ የሚችል ነገር ሊሆን ይችላል ማለት ነው። በእርግጥ እዛ ጋር እሱ እያወራ ያለው ዶክተሮቹ ማረጋገጫ ሰጥተውኛል የሚለውን ነገር ቢናገርም ምናልባትም ወደ ውጪ ሄዶ ከዚህ የተሻለ ሕክምና አግኝቶ ወደ ቀድሞ ቦታው ሊመለስ የሚችልበት ሁኔታም ሊኖር ይችላል ማለት ነው። መድብልም እየነገረው የነበረው ይሄንን ነገር ነበር። አንተ ብቻ እመን፣ አንተ ብቻ ተስፋ አትቁረጥ፣ ይሄኛውንም በሕክምና ልንመልሰው እንችላለን የሚለውን ነገር እየነገረው ነው። ብሩክ ደግሞ አሁን ላይ በራሱ በጣም ተስፋ ቆርጧል ማለት ነው። በእርግጥ በፊትም እሱ በራሱ ተስፋ ቆርጦ ነበር። አሁን ያለው ለውጥ ራሱ ያየው መድብል እዛ ጋር በግድ እሱን ይዞ ወደ ሕክምና ቦታ ስለወሰደው ነውና ምናልባትም መድብል አሁንም ብሩክን ከዚህ የተሻለ ሌላ ሕክምና ቦታ ወስዶ ብሩክ እንዲወልድ ማድረግ ይቻላል ማለት ነው። እሱ አሁን ላይ ዘርህ መክኗል፣ ዘር ማምረት አትችልም፣ ስለዚህ ልጅ መውለድ አትችልም ተብያለሁ እያለም ይሄንን ለሱ ትልቅ ዱብዳ የሆነውን ነገር ለቅድስት ነግሯታል ማለት ነው። ቅድስት እዚህ ጋር ከብሩክ ጋር እንደማትለይ ግልጽ ነው። እሷም እዛ ጋር መድብል የሚለውን ነገር ትለዋለች። የተሻለ ሕክምና አግኝተ ልጅ እንወልዳለን የሚለውን ነገር ብትነግረውም ብሩክ ይሄንን ነገር አይቀበልም። ግን ደግሞ
ይሄ አሁን ላይ በሐኪሞቹ ለብሩክ የተነገረው ነገር ለዓለም ትልቅ ዜና ይሆንላታል ማለት ነው። ያ ማለት እሷ ከዚህም በፊት ቅድስትን ያለ ምክንያት ነበር አንቺ ብሩክን ማግባት የለብሽም፣ ከሱ ጋር መሆን የለብሽም፣ ሌላ ባለሀብት አለ እሱን ታገቢያለሽ የሚለውን ነገር እየነገረቻት የነበረው። አሁን ደግሞ ይሄ ነገር ተፈጥሯልና ይሄ ለሷ እንደ ትልቅ ምክንያት ስለሚሆንላት እሱ አይወልድም ከሱ ጋር መጋባት አትችይም በሚለው ምናልባትም ከዚህም በኋላ ከዚህም በፊት በነበረው በተለየው መንገድ ቅድስትና ብሩክ ላይ ፈተና ትሆንባቸዋለች ማለት ነው። ምናልባትም እዛ ጋር መድብል ከዚህም በፊት እንዳደረገው ብሩክን ወደ ተሻለ ሕክምና ቦታ ወስዶ ወደ ቀድሞ ቦታው እንዲመለስ ካደረገው ነው ማለት ነው። ዓለም ያው አሁን ላይ የምታደርገውን ክፋት ደረጃውን አሳድጋ ቀጠላበታለች ማለት ነው። እንደውም እሷ ያሰበችው ብሩክ ሰው በማጥፋት ወንጀል እዛ ጋር በብሩክ ሽጉጥ ማህሌትን ትገላለች። ከዛም በኋላ ብሩክ ከዚህም በፊት ማህሌትን መግደል ስለሚፈልግ እሱን የገደላት ከሱ ውጪ ማንም ሰው ማህሌትን ሊገላት አይችልም በሚለው እሱ እስር ቤት እንዲገባ ትፈልጋለች ማለት ነው። ይሄ ደግሞ የሚያሳየው የዓለምን ሌላኛውን የክፋት ደረጃ ነው ማለት ነው። ያ ማለት እሷ አሁን ላይ ሌላኛው ከዚህም በፊት የነበረችውን ማህሌትን እየሆነች ነው ማለት ነው። ማህሌት ደግሞ አሁን ላይ እየተቀየረች ነው፣ መልካም ሰው እየሆነች ነው። አሁን ላይ ደግሞ የሷን ቦታ የማህሌትን ቦታ ማህሌት ከዚህም በፊት ሆናበት ክፋቶችን ስትሰራ የነበረውን ነገር አሁን ላይ ዓለም ቀጥላበታለች ማለት ነው። ማህሌት ደግሞ አሁን ላይ እየደረሰባት ያለው ነገር በክፋቷና እሷ ከዚህም በፊት ሰዎች ላይ ስታደርግ በነበረው ነገር መሆኑን ቢቆይም ቢዘገይም ተምራለችና እሷ አሁን ላይ መቀየር ፈልጋለች ማለት ነው። ሌላው ነገር ደግሞ እዛ ጋር ዓለም ራሱ ብር ሰታት ብሩክን እንዲያድርጊው ከብሩክ እንዳረገዝሽ አስመሲ የሚለውን ነገር ብትነግራትም እሷ እዛ ጋር ስትከራከራት የነበረው ከዚህም በኋላ ክፋት መስራት እንደማትፈልግ ነው። ክፋት ሰዎችን ምን ያህል ዋጋ እንደሚያስከፍላቸው እሷም አሁን እንደዚህ የሆነችው በክፋቷና በተንኮሏ እንደሆነ ዓለምን እየመከረቻት ነበር። ያ ማለት ማህሌት ከዚህም በፊት ከነበራት ጸባይ አንጻር ይሄኛው ትልቅ ለውጥ ነው ማለት ነው። በእርግጥ ይሄንን ነገር መድብል ራሱ ሰምቷል። እዛ በር ስሩ ነው እሱም ሲፈልግ የነበረው ይሄንን ነገር ነው ማለት ነው። ማህሌት እንድትቀየር በተደጋጋሚ እድል ሰጥቷት ነበርና አሁን ላይ እሷ እንደዚህ ተቀይራ እንደውም ከራሷ አልፋ ዓለም ክፋቷን እንድትተው እሷን መምከሯ ራሱ ትልቅ ለውጥ ነው ማለት ነው። ሌላው ነገር ደግሞ እሷን ያላመነቻት ከሁሉም ሰው በላይ ዳጣ ነች ማለት ነው። ዳጣ አሁንም እያሰበች ያለችው ማህሌት እየዋሸች ወይ ደግሞ ከዚህም በፊት እንደተቀየረች እያስመሰለች ነገሮች ከተመቻቹለት ወይ ደግሞ ካገገመች ወደ ክፋቷ የምትመለስ መስሏት ነው። አሁን ላይ ምግብ ግዢልኝ ርቦኛል የሚለውን ነገር ዳጣን ስትጠይቃት ራሱ ዳጣ በዛን ልክ ማህሌት ላይ ልትጨክንባት የቻለችው ማለት ነው። ግን ደግሞ ማህሌት አሁን ላይ እውነቷን ተቀይራለች ማለት ነው። ምናልባትም አይታወቅም ከዚህም በኋላ ካገገመች የበደለቻቸው ሰዎችን እየዞረች ይቅርታ ትጠይቃለች ማለት ነው። ሌላው ነገር ደግሞ ምናልባት አይታወቅም አሁን ላይ ከዓለም ጋር እንደሚሰራ ሰው ሆና ዓለም የምታደርጋቸው ክፋቶች እሷ የምትሰራቸው ተንኮሎች ከስር ከስር እየተከታተለች እንዲካሽፍባትም ታደርጋለች ማለት ነው። ዓለም አሁን ላይ እሷን ያመነቻት ይመስላል። እዛ ጋር ከብሩክ አረግዛለሁ እሺ ተቀብያለሁ የሚለውን ነገር ስትነግራት ገንዘብ ሰታት ነበር የወጣችውና ያ ማለት ዓለም አሁን ላይ ማህሌትን አምናለችና የሷ ደግሞ ማህሌትን ማመን እነ ብሩክ ላይ የምታስበው ክፋትና ተንኮል እንዳይሳካላት ያደርጋል ማለት ነው። ሌላው ነገር ደግሞ መድብል ራሱ አሁን ላይ በእርግጥ ዓለም ከዚህም በፊት ክፉ ወይ ደግሞ ተንኮለኛ እንደሆነች ያውቃል። ግን ያን ያክል አይደለም ወይ ደግሞ ቀለል አድርጎ ነበር የተመለከታትና ዛሬ ላይ ማህሌት ጋር ሄዳ ያንን ነገር ስታወራ የክፋት ደረጃዋን አይቷልና ከዚህም በኋላ እሱ ዓለምን ቀለል አድርጎ ማየት እንደሌለበት ነበር ሲያወራ የነበረው ማለት ነው። ያ ማለት ዓለምን በአይነ ቁራኛ መከታተል እሷ የምታደርጋቸው ነገሮችን ከስር ከስር እየተከታተለ ማክሸፍ የሚለውን ነገር ይቀጥልበት ማለት ነው። አሁን ላይ ደግሞ ምናልባት እሷ ብሩክና ቅድስት እየተከራከሩበት ያለውን ነገር ከሰማች ብሩክ መውለድ አይችልም፣ ሐኪሞቹ ራሱ ይሄንን ነገር አረጋግጠውለታል። አንቺ እሱን አታግቢ፣ ሌላ ባለሀብት አለ እሱ ጋር ልውሰድሽ የሚለውን ነገር ምናልባትም በተደጋጋሚ
ይሄንን ነገር ለቅድስት ከነገረቻት ቅድስት ዛሬ ራሱ ይሄንን ነገር በመናገር ሰለቸሽኝ ወይ ደግሞ ጨቀጨቅሽኝ የሚለውን ነገር እየነገረቻት ስለነበረ መጣላታቸው አይቀርም በዚህ ጉዳይ ብሩክን ተይ አልተውም በሚለው ማለት ነው። ምናልባት ደግሞ ሁለቱ ከተጨቃጨቁ እዛ ጋር መድብልም ከቅድስት ጋር ሆኖ አለምን ከዛ ቤት ሊያስወጧት ይችላሉ ማለት ነው። አለም በእርግጥ እሷ እዚህ ጋር ከመድብል ጋር መሆን ትፈልጋለች። እንደውም ከመውደድም አልፎ መድብልን ማግባት እንደምትፈልግ ነው ባለፈውም ለቅድስት ነግራ ዛሬም ለመድብል ይሄንን ነገር ዳርዳር ስትለው የነበረው ማለት ነው። እዛ ጋር የምትወደው መድብልን ማግባት እየፈለገች እዚህ ጋር ደግሞ ቅድስትን ያለ ምክንያት በእርግጥ አሁን ላይ ምክንያት አግኝታለች ብሩክ መውለድ አይችልም የሚለው ነገር ብታነሳም በፊት ላይ ግን ያለ ምክንያት ብሩክ ምንም ሳያደርጋት ምንም ሳይበድላት እንደውም እዛ ቤት ከነሱ ጋር እንድትኖር ፈቅደውላታልና እሷ ደግሞ ምንም ሳያደርጋት ነበር ብሩክ መተው አለብሽ ሌላ ሰው ማግባት አለብሽ የሚለውን ነገር ምናልባትም ቅድስት ይሄንን ነገር እሺ ብትላትና እሷ የምትላትን ባለሀብት ብታገባ ራሱ አለም እዛ ጋር ኮሚሽን እንደሚያገኝ ሰው ነው አሁን ላይ ቅድስትን እየጀነጀነቻት ወይ ደግሞ እየወተወተቻት ያለችው ማለት ነው። ያ ማለት ያኛው ባለሀብት አለም እዚህ ጋር ድንግል ሴት ካመጣችለት ምናልባት የተወሰነ ገንዘብ ይሰጣታል ወይስ የሚለው ነገር ባይታወቅም አለም አሁን ላይ የምታደርገው ነገር እንደዚህ አይነት ሐሳቦችን እንድናነሳ ያደርገናል ማለት ነው። ያ ማለት አለም በዚህ ነገር ኮሚሽን ታገኛለች እንዴ የሚለውን ነገር እንድንጠራጠር ማለት ነው። እሷ ከዚህም በፊት ደላላው መርዞ የሚያደርገውን ነገር ነው አሁን ላይ ቅድስት ላይ እያደረገች ያለችው ማለት ነው። ደላላው መርዞ ቤት ለመሸጥ ወይ ደግሞ ለማከራየት ምን ያህል ሲወተወት እንደነበረ አይተናል። እሱ ያንን ነገር የሚያደርገው የሆነ ኮሚሽን ስለሚያገኝ ነው። አለም ደግሞ እዚህ ጋር አሁን ላይ ቅድስትን እንደዚህ ማለቷ ምናልባትም እንደ ደላላው መርዞ የሆነ ኮሚሽን ታገኝ ይሆን የሚለውን ጥርጣሬ እንድናነሳ ያደርገናል ማለት ነው። ስለ ደላላው መርዞ ማንሳታችን ካልቀረ እሱ ከኤፍራታ ጋር ሌላ ቦታ ቢኖሩም ኤፍራታ አሁን ላይ በነጋታው ወደ ማህሌት እንደምትመጣ ነው ለማህሌት ቃል የገባችላት ማለት ነው። እዛ ጋር ማህሌት ታማለች። እሷን የሚያግዛት ሰው የለም። ውሃ ራሱ የሚያቀበላት ሰው የለም። ዛሬ እንደውም ስታወራ የነበረው ህመሙ እንደጸናባት ነበር ስታወራ የነበረው ማለት ነው። እዛ ጋር ታማለች፣ ተኝታለች። ምግብ በስነ ስርዓት እየበላች አይደለም። እዚህ ጋር ደግሞ ሰው ያስፈልጋታል። እሷን የሚረዳት የሚያስታምማት ምግብ ራሱ እየገዛ እያመጣ የሚሰጣት ሰው ማለት ነው። ለዛ ደግሞ አሁን ላይ ኤፍራታ በንጋታው እንደምትመጣ ቃል ገብታላታለችና ምናልባትም አይታወቅም ማህሌት ድና ወደ ቀድሞ ጤናዋ እስከምትመለስ ድረስ አሁን ላይ ከደላላው መርዞ ጋር የሚኖሩበት ቤት እዛ ወስዳ ማህሌትን ልታስታምማት ትችላለች ማለት ነው።